ስለዚህ ጳውሎስ ጢሞቴዎስንና እኛን የሚመክረን ምንድነው? ሩጡ፣ ሩጫውን ሩጡ። ክርስትና እያንዳንዷ ቀን ሩጫ ነች። በዛች ቀን ውስጥ እግዚአብሔር ሊያደርጋት የሚፈልጋት ነገር አለ በህይወታችን። ያቺ ግን ሩጫችንን መጨረሳችን። ሃይማኖት መጥቶ መሄድ የእግዚአብሔር ሐሳብ አይደለም። በደንብ ገብቶ መሃል ገብቶ የእግዚአብሔርን ሐሳብ መልካሙን ገድል መጋደል የእግዚአብሔር ሐሳብ። ስለዚህ ወገኖቼ መልካሙን ገድል ተጋደሉ፣ ሩጫችሁን ጨርሱ፣ እምነታችሁን ጠብቁ እንጂ እኮ በራሳችን ብዙ ተስፋ የምንቆርጥበት አለ። ህይወት አደገኛ ምዕራፍ የደረሳችሁ ሲመስላችሁ በቃ ይሄ ነገር አለቀልኝ ስትሉ ጸጋው ያቆማል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሼ እምነቴን ጠብቄያለሁ። እነዚህ ሶስቱ ጥሪያችን ናቸው። እምነት አባቶች ዋና ከሆኑት የጳውሎስን ህይወት በጥቂቱ እንድናይ እምነታችን በምን እንደተመሰረተ እንድታዩ እና ጳውሎስ ትንሽ ባክግራውንዱን ብሰጣችሁ በጣም በወጣትነቱ ነው። ከ55 እስከ 62 ነው ዓመት የኖረ የሚባል። አስቡት ግን አሻራው በእያንዳንዳችን ላይ ያለ አሻራው ምን ያህል እውነትም መልካሙን ገድል መጋደሉን ሩጫውን መጨረሱን በህይወቱ እናያለን። እና ብዙውን ደግሞ በሰላም የኖረ ሰው አይደለም፣ በመከራ ነው የኖረው። ሁለቴ በሮም እስር ቤት በከፍተኛ ሁኔታ ማቋል። የጳውሎስ ህይወት በጣም ከሚያጓጓኝ አንዱ ነው። እንደዚህ ተናግሬ አላቅም፣ ግን ከረጅም ዓመት በፊት በቴዎሎጂ ባችለሬን ስሰራ የመጨረሻ መመረቂያዬን እኔ የሰራሁት በፖል ላይ ነው። እሱን ማጥናት በጣም ነው የምወደው። እስከ ዛሬም በጣም ቻሌንጅ ያደረገኝ የኛ ህይወት በጣም የቅንጦት እንደሆነ ያሳየኛል በጣም እና የአባቶቻችን ህይወት ጉልህ መሆኑን ያሳየኛል። እና በሮም እስር ቤት ማቋል ሁለቴ ነው የማቀቀው። ነገስታት ተቃይረው የመጨረሻው ይሄ ሁለተኛ ጢሞቴዎስ ሲጻፍ በኔሮ ጊዜ ነው። ያኔ ኔሮ ክፉ ነው፣ ክርስቲያኖችን በመፍጀት ይታወቃል። ታሪኩን ታውቃላችሁ። እና መልእክቱን ግን እንድትሰሙልኝ የምፈልገው ዛሬ ሐዋርያው ጳውሎስ ግን ያለበትን የአንደርስታንዲንግ ስለ ሞት የሚናገረውን ነገር እንድታዩ። ሞት እኮ አይመስልም። እነሆ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። እስኪ ባይብላችሁን አውጡና ሙሉውን ጥቂት እንየው። እግዚአብሔር ይመስገን እንዲህ አይነት አባቶች በዘመናችን እግዚአብሔር ስለሰጠን። ዋው! ወንጌል የተጻፈው በእንደነዚህ በደማቅ ቃላቶች ስለሆነ እግዚአብሔር ስሙ ይባረክ። ሃሌሉያ! ይሄ ደግሞ ለኔ ብቻ አይደለም ይላል፣ ለኔና ለእናንተም ነው። ክብር ለእግዚአብሔር ይሁን። ክርስትና ለጊዜያዊ ጥቅም ከመሰለን፣ ለትናንሽ ትርፍ ነገሮች ከመሰለን እነሱ ፈጥነው ያልፋሉ። ፈጥነው ነው የሚያልፉት፣ በጣም ፈጥነው። ሁለተኛ ጢሞቴዎስ ምዕራፍ 4 እኔ ያነብላችኋለሁ ከአንድ ቁጥር ጀምሬ ስሙኝ። የመጨረሻው ነው፣ የመጨረሻው መልእክት ነው። እንዲህ ይላል፣ በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት። ሰላምታው እንኳን መልእክት የሆነ ሰው ደስ አይላችሁ? ይሄ እኮ ሰላምታ ነው፣ ግን ትሪኒቲን ጨምሮ እግዚአብሔር ማን ነው? ክርስቶስ ማን ነው? አሁን ይሄ ብዙ ጥያቄ ያስነሳል። የሚገርማችሁ ማን ነው ፈራጅ የሚል። እሱ ግን እንዲህ ይላል፣ በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። መገለጥ፣ መንግስት የታጨቁ የእግዚአብሔር ሐሳቦች ናቸው። እንዲህ ይላቸዋል፣ ለእኔና ለእናንተ እንዲህ ይላል። ለጢሞቴዎስ ነው፣ ግን ላንተ ነው በሉት። ጎናችሁ ያለው ላንተ ነው በሉት። ላንተ ነው፣ ላንቺ ነው። አሜን። እንዲህ ይላል፣ ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከርም። ማሚዬ ብዙ ጊዜ በጣም እንትን መስላታለሁ ማለት በጣም ሃርድ መስላታለሁ እና
በልጆችም ላይ በአገልግሎትም ላይ። እኔ ደግሞ ራሴን ማየው እነ ጳውሎስን የተማርን ሰዎች ከነሱ ጋር እንዴት ነው አንድ መንግስት የምንካፈለው? የሚሞቅ ምግብ ያልበሉ ሰዎች በመገረፍ እበልጥሃለሁ፣ በመበታተር እበልጥሃለሁ፣ በረሃብ እበልጥሃለሁ። በመገረፍ ያለውን ሲተነትነው 5 ጊዜ አለ ለ40 አንድ ሲቀር 40 ሰው ከተገረፈ ይሞታል ተብሎ ነው የሚታመነው። ዝም ብሎ መግረፊያ አይደለም። አሁን እኮ አንድ ሰው እዚህ ብትቆጡት ነገ እንኳን ላይመጣ እኮ ይችላል። እንትናችን እኮ በጣም ኃይለኛ ሆኗል እኮ። እኔ ግን እንደዚህ አይነት እንትን የለብኝም ወገኖቼ፣ እውነቴን ነው የምላችሁ። በጣም ልጅህን ቅጣ መሞቱንም አትሻ ነው የሚለው የእግዚአብሔር ቃል። አሁን ትውልዱን መገሰጽ የደህንነት መንገድ ነው። ፓስተር አሳየኸኝ አንዴ እንደዚህ ያለ የሆኑ ሰዎች መጡና እኔ ጋር ስለ አንዳንድ ነገር አጫውቱና ይሄ እግዚአብሔር የሚወድ አይደለም ከእግዚአብሔርም ሐሳብ ውጪ ነው አልኳቸው። በሩን መተውብኝ ሄደዋል። እንዲህ ዘግተውት ሄደዋል። ከ15 ዓመት በፊት መጣ አለ። በጣም ብዙ መንገድ ተጓዝኩ ሰምቼህ ቢሆን ኖሮ አሉኛ። እና የአባቶቻችን ስታንዳርድ በጣም የሚገርም ስታንዳርድ ነው። ክርስትና የጫወታ እምነት አይደለም። በቃ የማህበር አይደለም። የሰፈር ልጆች ጥርስህን ነክሰህ የምትሮጥበት፣ ሩጫውን ጨርሰ ደግሞ ክር ስትበጥስ በጣም ታላቅ ፍስሐና ረፍት የሚጠብቅበት ጊዜ ነው። ስለዚህ ጳውሎስ እንደዚህ ይላል፣ ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስስ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ዛሬ ማለዳ አንድ የምትታወቅ ራሷን በነቢይነት የምትጠራ እኔ ስለማላቅ ነው፣ ቤተ ክርስቲያን መስጠቱን ስለማላቅ ነው። እኔ 5ቱም ኦፊስ በዚህ ዘመን አለ ብዬ አምናለሁ። ሮንጉ ስለ በዛ የለም አለለም። ነቢያት ከሌሉ ደግሞ ለምን ፓስተር ይኖራል? ለወንጌላዊ ለምን ይኖራል? ማለት የአንደኛ ኤፌሶን ምዕራፍ 4 ላይ በደንብ ስሙኝ፣ ብሬኪንግ ኒውስ ቢሆንም ኤፌሶን 4 ላይ የተጻፈው መልእክት እነዚህን 5 ኦፊሶች የሰጠው ክርስቶስ ከሄደ በኋላ ነው። የቀደመው ነው ያለው ከተባለ ለምን ክርስቶስ ከሄደ በኋላ? ጳውሎስ ነው የሚጽፍልን። ክርስቶስ ከሄደ በኋላ ነው ወደ ጌታ እንኳን የመጣው ጳውሎስ። ስለዚህ ከዛ በኋላ ነው። ግን ምን ይላል? ለቤተ ክርስቲያን ሙሉ ሰው ወደ መሆን ክርስቲያኖች እንዲመጡ የእግዚአብሔርን ቤት ሙሉ ለማድረግ እግዚአብሔር ነቢያትን፣ ሐዋርያትን፣ አስተማሪዎችን፣ ወንጌል ሰባኪዎችን እና መጋቢዎችን ሰጥቷል ይላል። ስለዚህ አለ በዚህ ግን እቺ ሴት ወጣት ስለሆነች ነው እቺ እናት ምናምን ያላልኩት። ዲስሪስፔክት የለኝም። የእግዚአብሔር ቃል ማንንም አክብሩ ነው የሚለው። ሰው ሐሰተኛ ትምህርት አስተምሮ እንኳን ሊሰደብ አይገባው። መከበር ስታንዳርዱ ነው። ጌታ ማንንም ሰው ሳያከብር ቀርቶ አያውቅም። ሲገስጽም እንኳን በአክብሮት። አንበሳ ጉድጓድ ውስጥ የሚጥሏቸውን ሰዎች ጌታ ሆይ 1000 ዓመት ንገስ እያሉ ነው የገቡት። እግዚአብሔር እጅህን ያሳየኝ ምናምን የሚል የለበትም። በዚህ ዘመን ነው ሁሉ ነገር ያለ። መዝሙር ውስጥ እንትን አለበት፣ እርር ይበል ጠላቴ ድብን። ይሄ እኮ እግዚአብሔር ቃል አይደለም። በጣም ይገርማል። እርር እንዲል አይደለም አንተ የምትጸልየው፣ እግዚአብሔር ምሕረት አድርግለት ብለህ ነው የምትጸልየው። እና እቺ እህት ወደ ፎቶዋን ለጠፈችና በዛሬው ቀን እግዚአብሔር መጎብኘትን ይጎበኛል፣ የደስታ ወሬ የምትሰማ ሰው አለ ይላል። 18,000 ላይክ አለ። አንድ ቀን አልሞላው። ጆሮ የሚያሳክክ ትምህርት የተባለው በጣም የሚታይበት ዘመን ነው። በጣም የእውነተኛ ወንጌል ትምህርቶችን ደግሞ ሂዱና እዩ። በጣም የፈለገ ነገር ቢደረግ 18,000 ላይክ በፍጹም። ለምን? ዘመኑ ይሄ ነው። ጆሮ የሚያሳክክ ትምህርት እንጂ እውነትን የማይፈልጉበት ዘመን ይመጣል። የማይታገሱበት ዘመን ይመጣል። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። ስልክ ቁጥር ስለተነገረ ታላቅ ነገር ከመሰለ ይሄ ተረት ነው። ወገኖቼ ያለንበት የክርስትና ምዕራፍ በጣም ወሳኝ ምዕራፍ።
በጣም ወሳኝ ምዕራፍ ነው እና ይሄ የተባለው የእግዚአብሔር ቃል እየተደረገ ያለበት ነው። አንተ ግን ይላል እንግዲህ ጎናችሁ ያለውን አንተ ግን በሉልኝ፣ በደንብ አንተ ግን በሉት። ነገርን ሁሉ በልክ አድርግ። ይሄ በዚህ ዘመን የሌለ ትምህርት ነው። ነገርን በልክ እንዴ ደስ ይበልሽ፣ ኢንጆይ አርግ፣ ያለ ሊሚት ትወጣለህ ምናምን ሲለው አሜን ምናምን። በልክ አድርግማ ከተባለ ሰበርኩ ሳትሉ አትቀሩም ማለት። የሚገርም እኮ ነው። የመጨረሻው ጉዞ ነው። ዋና የሚባሉትን ምክሮች ነው የሚመክረው ሰው። በነገራችን ላይ መጨረሻ ሲሄድ የሚመክራችሁ ምክር በጣም ኢምፖርታንት ነው። በጣም የመጨረሻ በጣም ንጉሥ ዳዊት ታስታውሳላችሁ፣ መኝታ አልጋው ላይ ሆኖ ሰለሞንን አንድ ነገር አለው ይላል። በጣም ፓወርፉል። ልጄ ሰለሞን ሰውን በቃ ብዙ ማብራሪያ ማያስፈልገው ነገር ግን ልጄ ሰለሞን ሰውን። ይሄ የወንጌል አርበኛም እንዲህ ይላል፣ አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል። እንዴት መከራን ስለመቀበል ይሰበካል? ወንጌል መከራ አለው። የወንጌል ህይወት የመከራም ህይወት ነው። መስቀሉ ሁለት ጎን ነው። የድልም ምልክት ነው፣ የመከራም ምልክት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ለእኔ ልትሆን የምትወዱ ቢሆን ራሳችሁን ካዱ፣ መስቀሉን ተሸክማችሁ ዕለት ዕለት ተከተሉኛል። መስቀል ዕለት ዕለት የምንሸከመው ነገር ነው። ሰይጣን በሚገዛበት ሀገር ወንጌል በጎ ነው የሚባልበት ነገር አይደለም። መከራ አለው። ስለዚህ ነገርን ሁሉ በልክ አድርግ፣ መከራን ተቀበል። የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም። ክርስትና ጀምራችኋል፣ ተመስገን ነው። በህይወታችን ከወሰንነው ውሳኔ ታላቁ ነገር ክርስትናን የወሰንበት ቀን ነው። ዛሬ ከልጆች ከወጣቶች ጋር የደህንነት ትምህርት እየተማርን ነው እና ደህንነት ምን ማለት እንደሆነ ልጆቻችን በጣም የገባቸው ናቸው። ወጣቶቹ በጣም ይገርማቸዋል። እና ደህንነት ኤቢሲ የሚባል ስቴፕ አለው። አክሴፕት ታረጋላችሁ እናንተ ሲነር መሆናችሁን። የመጀመሪያው ነገር ይሄ ነው። ሰዎች ሁሉ ትናንትና በጣም ደስ የሚል ግራጁዌሽን ላይ ነበር፣ ግን አንድ ሜጀር የክርስትና ቫልዩ ግን እንደሚራራቅ አይተናል። እና ጠየኳቸው ብዙ ወጣቶችን ምን አያችሁ በሚለው ማለት የመጀመሪያው ነገር ሰው ሁሉ ከእግዚአብሔር ክብር ጎሏል። ሮሜ 3 እንደሚለው፣ ሮሜ 6 እንደሚለው ማለት ነው። ሁላችን የእግዚአብሔር ክብር ጎሎናል። እናታችን ድንግል ቅድስት ማርያምም የእግዚአብሔር ክብር ጎሏታል። በአዳም የዲኤንኤዋ ኃጢአት ነው። ሁለት አይነት ኃጢአት ደግሞ አለ። ኃጢአት ባይ ኮሚሽን እና ባይ ኦሚሽን ነው። ሰው ኮሚት ያደርጋል ኃጢአት፣ ወይም ደግሞ ኦሚት ያደርጋል። ከእግዚአብሔር ክብር ስታንዳርድ ደግሞ እንጎላለን። ስለዚህ የሰው ደህንነቱ ይሄንን አክሴፕት በማድረግ ነው የሚጀምረው። ስለዚህ ይሄንን ደህንነት ስንይዝ ነው የክርስትና ህይወታችንን ጀመርን የምንለው ማለት ነው። ስለዚህ ክርስትና ህይወታችን መጀመራችን ታላቅ ነገር ነው። ግን መጀመር አይደለም ዋናው ነገር፣ መጨረስ ነው። ጀምራችኋል፣ እግዚአብሔር ይመስገን። ጨርሰን በጽዮን ለመገናኘት ያብቃል። ብዙ የጀመሩ ሰዎች አልጨረሱም። ክርስትና መለያው ብዙዎች ይጀምሩታል፣ ብዙዎች አይጨርሱትም። ለምን? ጌታ ብዙ ጊዜ ደጋግሞ እንዳለው መንገዱ ምንድነው ብሏል? ነገር ጠባብ ነች። የኮተት በሙሉ ተሸክሞ አያሳልፍም። ሁሉን ካሳልፋችሁ እስክሪኑ ጢን እያለ ይጨዋል። ስለዚህ ጨርሱ። የመጨረስ አደራ፣ የመጨረስ መልእክት የጌታን መልእክት ነው እና ይሄ ምን ይለዋል? ፈጽም፣ አገልግሎትን ፈጽም። ጌታ በአገልግሎት ዘመኑ ብዙዎች ተከትለውታል፣ ብዙዎች አጋፍተውታል። ግን ታውቃላችሁ ትምህርቱ ጠንከር እያለ ሲመጣ ብዙዎች ገለል ብለዋል። ኑሮ እየተመቸ ሲመጣ ገለል ብለዋል። ዛሬ እንኳን በአሜሪካ ሀገር ከኢትዮጵያ ክርስቲያን አማኞች ሆነው እዚህ የመጡ በተለያየ ዓመት ቀስ እያሉ ለብ እያሉ የወጡ በጣም ብዙ ናቸው።
አንቸርችድ የሆነው ኢትዮጵያዊ ክርስቲያን ቸርችድ ከሆነው ይበልጣል። ሰሞኑን ደግሞ አፕዴትድ የሆነ ያነበብኩት ጥናት እንደሚናገረው የክርስቲያን ልጆች by the end of second year completion 70% will get back ከእግዚአብሔር መንገድ ባክስላይድ ያደርጋል። ክርስትና የሚጀመር ነው፣ ግን ዓለም ትጨምራለች፣ ፈተናውን ትጨምራለች፣ አቅርቦቷን ትጨምራለች እና ወደ ኋላ ማለት የተለመደ ነው። ብዙዎች ጀምረዋል፣ ብዙዎች ግን አልጨረሱም። ስለዚህ ይሄ የእግዚአብሔር ታላቅ ሰው የሚለው አሁን ይሄንን ነው። አገልግሎትን ፈጽም ጀምረሃል፣ ጥሩ ነው፣ በጣም ነው የሚደሰትበት። ልጄ ጢሞቴዎስ ይለዋል። በቃ የሚያየው ነገር ሀብቱ እሱ ነበር። ልጄ ጢሞቴዎስ ግን መጀመርህ ጥሩ ነው፣ በጣም አሁንም ጥሩ ነው፣ አካሄድህም ጥሩ ነው፣ ግን አገልግሎትን ፈጽም፣ እምነትህን ፈጽም ይልና የእሱን ይነግረዋል። አሁን የእሱን እችን ነው እንግዲህ የምናገረው። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መገመት ትችላላችሁ? ወደ አሜሪካ ለአገልግሎት እኮ የሚልም ነው የሚመስለው አይደል? ፍላየር አሁን ቢለጠፍ የጳውሎስ ምንድን ነው የሚባለው? ወደ ታላቅ እንትን ሊጓዙ ነው፣ የክብር ጊዜ። እኔ በጣም ነው የሚገርመኝ፣ እውነቴን ነው የምነግራችሁ፣ ሞትን እንዴት የናቁ አባቶች እንዳሉ። ክርስትና የምር የሚሆነው የሞትን ቫልዩ ስናውቀው። ይኸው ህይወት ትርጉሟ በሙላት የሚገለጠው ሞትን አውቀን ስንጋፈጠው ብቻ። ለዚህ ነው ይሄው ሰው ሞት ሆይ መውጊያ ሄታል አለ። እነሆ ሲኦል ሆይ ድል መንሳት ወዴት አለ። ሞት ድሮ የሚያስፈራራው ሰው ነው። እሱም እያሳደደ የሚገድል ሰው ነው ታውቃላችሁ። ሞት መሸነፉን ግን ገባው፣ ሞት ድል መነሳቱን ገባው። እና እዚህ ላይ ምን ይላል? እኔ የምሄድበት ጊዜ ደርሷል። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና። ቅድም እነዚህ የተባረኩ ቅዱሳን ሲዘምሩ ነበረ። ራሴን ሕያውና ቅዱስ መስዋዕት አድርጌ በፊት ላቀረብ። ይህን ጌታ አሁን በጣም ጥሩ ተቀብያለሁ ብሎ እንደ ጳውሎስ ቢያደርግ እኮ ዝማሬን የምንል ይመስለኛልና ይሄ ሰው ግን ምንድን ነው ያውቀዋል፣ በምን መንገድ እንደሚሄድ ያውቀዋል። ደግሞ ታስታውሳላችሁ አይደል? ከዚህ በፊት መልእክቱ ላይ ምን ይላል? እኔ ቢሆንልኝ አለ ጌታን በሞቱ እንኳን እንድመስለው እፈልጋለሁ። ወገኖቼ ክርስትና ለዚህ ነው በጣም ፕሪሺየስ፣ በጣም ፓወርፉል። ገዢዎች ሊረዱት ያልቻሉት፣ እያነደዷቸው ይዘምሩ የነበሩት፣ በእስር ቤት ተይዘው የማይጠወልጉት፣ ከእስር ቤት ውስጥ በጌታ ደስ ይበላችሁ እያሉ መልእክት የሚጽፉ እኛ በብዙ ድሎት ሆነን ፊታችን እንዲህ ሆኖ በአምልኮ እንኳን እንዲህ ሙዚቃ እየተቃኘ እንዲህ ብለን ከሆነ ዋናው ነገሩ ከዚህ ከእግዚአብሔር ፐርፐስ ጋር አለመገናኘታችን እና የኔ በመስዋዕት እንደሚደረግ ይለዋል። መስዋዕትነቱንም አይፈራም። የኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል። ግን ከመሄዴ በፊት እንዲያደርግ ያለው ይላል፣ መልካሙን ገድል ተጋድያለሁ። እያንዳንዳችሁ ለመልካም ገድል ነው የተጠራችሁት። እያንዳንዳችሁ ምን ያህል ተጋድለናል ጌታ ነው የሚያውቀው። የአድዋ ባትል፣ የምናም ባትል ኢትዮጵያ ሲባል ትሰማላችሁ አይደል? ያንተም ባትል አለው እኮ እያንዳንዱ። የግንቦት ልደታ ባትል፣ የምናም በእያንዳንዱ የህይወት ዘርፍ ባትል አለ። በሜሬጅ ባትል አለ፣ በአሳዳጊነት ባትል አለ። አሁን እኔ ትልቁ ባትልህ ምንድነው ብትሉኝ በአሳዳጊነት ዙሪያ ነው። ከልጆቹ ጋር እኮ ትልቅ ባትል እኮ ነው። አገልግሎትን ፈጽም ሲባል በእነዚህ ልጆች ያለው መፈጸም ግድ ነው። ትናንት ግራጁዌሽን ስንሄድ አንዳንዶቹ ሬዲ ያልሆኑ ስለነበሩ ጥለን መጣንና ሄሩ ጠየቀች። አሁን አንዳንዶች የራሳቸውን እድል እንደፈለጉ ያደርጋሉ አለች። እኛ ከምናረፍድ 18 እስኪሞላ ጎትተን ይዘን እንሄዳለን። ባትል ነው ይሄ። መልካሙ ገድል አንዱ በአሁኑ ሰዓት ልጆች የማሳደግ መልካም ገድል፣ እምነትን መጠበቅ መልካም ገድል። ስለዚህ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ። ሩጫ በመንፈሳዊ ህይወታችሁ ሩጫ ላይ ነን ያለን። ሁላችን ሩጫ ውስጥ ነን ያለን። ምን ያህል እንደሮጥን አናውቀውም፣ ምን ያህል እንደሚቀረን አናውቀውም። ክርስትና ከማራቶን የሚለየው ይሄንን
ግን ሩጫ እንዴት እንደሚያደክም ስታዩ ከሚሮጡ ሰዎች በጣም ነው የሚያደክም። በሩጫው መንገድ ላይ ብዙ ነገር ይቀርብላችኋል። በጣም ከዚህ በፊት አበበ ቢቂላ በሮም ነው በምን አንዴ ያሸንፈው ሁለተኛ ላይ ያሸንፍ በነበረበት አሉ ተመካከሩበትና ቆንጆ ቆንጆ ሴቶች በየመንገዱ እናቁምና እንትን ተባላሉ። ሩጫችን ላይ የሚያቆመው ነገር አለ ሴጣን በእያንዳንዳችን ላይ። አንዳንዱ ወርቅ ነው የሚያቆመው፣ አንዳንዱ ብር ነው፣ አንዳንዱ እንደዚህ ነውና እየሮጥ አይ ላቭ ዩ አሉታሉ። አንዷም አለችዋሉ። ዝም ብሎ ሩጫውን ቀጠለና እሱ አንደኛ ያው እንግሊዘኛም እንትን አይደለምና መጨረሻው ላይ አንዷም አይ ላቭ ዩ ስትሏሉ የላቡን ነገር ተይው ብለው ሩጫውን ቀጠላሉ። ይኸውላችሁ አበበ ቢቂላ ምን ላይ ነው አይኑ ብትሉ የመጨረሻዋ ገመድ ነች። ይሄ ዛሬው ቅንጦት ዛሬ ጡንቻውን እኮ እንዴት እንደሚያቃጥል መገመት ትችላላችሁ። ሩጫ ማራቶን ለመጨረስ እኮ ስንት ኪሎ እንደሚቀንሱ ስትሰሙ በጣም ብዙ ኪሎ ነው የሚቀንሱት። ያማል። ግን የሚያዩት ነገር ምንድነው? የመጨረሻዋን ዴስቲኒ ነው። ስለዚህ እስከ መጨረሻው ይሮጣሉ። እንደ ቆሮንቶስ 9 ላይ ለዚህ ነው ጳውሎስ በሩጫ መካከል የሚወዳደሩ ሰዎች አንዱ ብቻ ሽልማት እንደሚቀበል አታውቁምን? እንግዲያው ሽልማት እንድታገኙ ሩጡ ይላል። ያንንም መልእክት የጻፈው በቀደመው የአንደኛው እስራቱ ጊዜ ነው። ባይዘው ኢየሩሳሌም ብትሄዱ ያን ቦታ ትጎበኙታለ። ያሰሩት በመሮጫ አካባቢ ያለ እስር ቤት ነውና ሯጮችን ሁሌ ያይ ነበር። የሚያየውን ነገር ሁሉ ከእግዚአብሔር መንግስት ጋር ነው የሚያቆራኘውና ሩጡ፣ ሩጫችሁን ሩጡ ይላል። መልካሙን ገድል ተጋደሉ፣ ሩጫውን ሩጡ። ሃይማኖትን ጠብቄያለሁ፣ እምነትን ጠብቄያለሁ። አሁን እነዚህን ነገሮች ነው ጥቂት የምናገረው። እንግዲህ መልካም ገድል በአባቶቻችን ህይወት ታሪክ ሁሉ ውስጥ ነበረ። ቁጠሯቸው። አባታችን አብርሃም ገድል ነበረበት እስከ መጨረሻው። ማንም ክርስትናን ሮጦ የጨረሰ ሰው ዕብራውያን 11 ላይ የተጻፉት እነዚህ የእምነት አባቶች የተባሉት ሰዎች በሙሉ ክርስትናን ሮጠው ከመጨረሳቸው በፊት መልካም ገድል ነበረባቸው። ገድሉን ሮጠው ነው የጨረሱት። ስለዚህ ሁላችንም ይሄ ገድል አለን። ሐዋርያት ዕብራውያን 11ን ዘረዘረና 12 ላይ ግን እንዲህ አላቸው። ከአንድ ጀምሮ ላንብብላችሁ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን። እነማን ናቸው እነዚህን የሚያክሉ ምስክሮች? ዕብራውያን 11 ላይ የተዘረዘሩት ሮጠው ሩጫቸውን ጨረሱ የተባሉት ሰዎች ጀምረው የጨረሱ። አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ጾታው ሲመሰክር እርሱ ጻድቅ ሆኖ እንደተመሰከረለት ሞቶም ሳለ በመስዋዕቱ እስካሁን ይናገራል። አቤል ሩጫውን ጨርሷል አለ። ሄኖክ ሞትን እንዳያይ በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ አሰኝቷል። ይሄም ተመስክሮለታል። ሄኖክ ሩጫውን ጨርሷል። እነዚህ ነው የሚዘረዝረው በሙሉ ይዘረዝራቸው። ኖህ ገና ስለማይታየው ነገር ተረድቶ፣ አብርሃም፣ ያዕቆብ እነዚህን በሙሉ ይዘረዝርና ሳሙኤል በሙሉ ይዘረዝራቸውና ዕብራውያን 12 ላይ እንግዲህ ይላል እነዚህን የሚያህል ምስክሮች እንደ ደመና በዙሪያችን ካሉልን እኛም ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ሩጫ ነው። አባቶቻችን ሮጠው ጨርሰዋል። ይሄ ሩጫ ግን በጣም አድካሚ፣ ጊዜው የማይታወቅ ስለሆነ ምን ያስፈልገዋል? ትዕግስት ያስፈልገዋል። ትዳር ራሱ ሩጫ ነው። ትዕግስት ያስፈልገዋል። ትውልድ ማሳደግ ሩጫ ነው። አገልግሎት በጣም ትልቅ ሩጫ ነው። ትዕግስት ያስፈልገዋል። ስለዚህ አባቶቻችን እንዲህ ሮጠው ነው የጨረሱት። ምስክሮች አሉ። ሩጫው የማይቻል አይደለም። ሮጠው የጨረሱ አሉ፣ ክብር ያገኛቸው አሉ። እነሱ ግን ብቻ አይደሉም። የእምነታችንን ራስና ፈጻሚው ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ክርስቶስም ይሄንን ሩጫ ሮጧል። በአምላክነቱ አይደለም ሩጫውን የሮጠው፣ በጻድቅ ሰውነቱ ነው። መከራን ተጋፍጦ የሚከፈለውን ዋጋ ከፍሎ፣ ሲሰደብበት ታግሶ፣
ሲራብ ሲጠማ ችሎ ነው። ስለዚህ ይሄ ሩጫ የተሮጠ ሩጫ ነው፣ እናንተም ሩጡ። ስለዚህ ጳውሎስ ጢሞቴዎስንና እኛን የሚመክረን ምንድነው? ሩጡ፣ ሩጫውን ሩጡ። ክርስትና እያንዳንዷ ቀን ሩጫ ነች። በዛች ቀን ውስጥ እግዚአብሔር ሊያደርጋት የሚፈልጋት ነገር አለ በህይወታችን። ያቺ ግን ሩጫችንን መጨረሳችን። ራሱ እዚሁ ጢሞቴዎስ ላይ የመጨረሻ መልእክቱ ያልኳችሁ እኮ ሩጫውን ያልሮጡትን ሰዎች እኮ ይናገራል። ሩጫውን ወደ ታች ስትወርዱ እንደዚህ ይላል፣ ዴማስ የአሁኑን ዓለም ወዶ ትቶኛል። ሩጫ የጀመረ ሰው ነው ዴማስ፣ ግን ትቶኝ ሄዷል። ዋን ሴቭድ ፎሬቨር ሴቭድ የሚባለው መጽሐፍ ቅዱሳዊ በፍጹም አይደለም ወገኖቼ። አንዴ መንገድ የጀመረ እስከ መጨረሻው ይዘልቃል የሚለው የዲያብሎስ ማዘናጊያ ነው። የጀመሩ ያልጨረሱ መጽሐፍ ቅዱስ ላይ ብዙ አሉ። አንዱ ደግሞ ይሄው ዴማስ ነው ይለዋል። ጀምሮ ነበር፣ ሩጫ ጀምሮ ነበር፣ እምነት ጀምሮ ነበር፣ ግን አልቻለም። መሃል ላይ የዓለም ፍቅር በለጠበት። ይሄንን ዓለም ወዶዋልና ትቶኛል። ወይ እግዚአብሔርን ወይን ዓለምን መውደድ፣ ሁለቱን አመሳስሎ መሄድ አይቻልም። ሁለቱን እኩል ማድረግ አይቻልም። እሱ ብቻ አይደለም፣ ወደ ታች እየወረዳችሁ ስትሄዱ ሁሉ ጥለውኛል። ዮናስ አንጥረኛው ደግሞ እስክንድሮስ ደግሞ ከፍቶብኛል። ጳውሎስ ብቻዬን ቀርቻለሁ ነው እንደውም የሚለው። ማለት ክርስትና እንደዚህ ሆይ ሆይታ ያለው እንደው በቃ ሂሮ የምትደረጉበት አይደለም። መስሪያ ቤታችሁ በክርስትናችሁ ሲሪየስ ከሆናችሁ፣ በማይቀለደው ቀልድ ካልቀለዳችሁ፣ በክርስቶስ ጉዳይ ኮምፕሮማይዝ የማታረጉ ከሆነ ሂሮ አትሆኑ። ትረስት ሚ እግዚአብሔርም ቃል የሚለው እንደዚህ ነው። ዓለምን እኔንም ጠልቶኝ ነበርና እናንተንም ይጠላችኋል። ምንም የታወቀ ነው። ስለዚህ በዓለም ሳላችሁ መከራ እንዳለባችሁ ይሄንን ነግሬያችኋለሁ። ነገር ግን በእኔ ሳላችሁ ሰላም እንዲሆንላችሁ እወቁ። ስለዚህ ሩጫው የነበረ ነው። ይሄ ሩጫ ግን ከዓለም ክብር አያመጣም፣ ከእግዚአብሔር ግን ክብርና ሽልማት ያመጣል። ስለዚህ ጳውሎስ ይህንን ሩጫ ሲሮጥ በብዙ ተገፍቻለሁ፣ ብዙ ሮጫለሁ፣ እናንተ ግን ሩጫችሁን ጨርሱ ይላል። ይሄ ሩጫ ምንድን ነው? ቅድም እንዳልኩት ሩቅ ነው። ጎናችሁ ያለውን ሩቅ ነው በሉልኝ። ሩቅ ነው። ሩቅ ነው ማለት ለጥቂት ጊዜ ተሳትፋችሁ የምትሄዱበት አይደል። ክርስትና ረጅም ርቀት ሩጫ ነው። ኤልያስን ታስታውሱታላችሁ። ይሄ ሩጫ አደከመው። ታላቅ እኮ ነቢይ ነበር። በጸጋ ማገልገል ምንም ማለት አይደለም። በጸጋ ሰብከን ነገ ልንወድቅ እንችላለን። የሚያቆመን የእግዚአብሔር ጸጋ ብቻ ነው። ለዚህ ነው የቆመ የሚመስለው እንዳይወድቅ ይጠንቀቅ የተባለ። ጋራንቲ ማንም ሰው የለውም የእግዚአብሔር ጸጋና ምሕረት እንጂ። እና ይሄ ታላቅ ኤልያስ ታውቃላችሁ አይደል? ከኤልዛቤል ነቢያት ጋር ተወራረደ። የእግዚአብሔር ኃያል ሰው አይደል? በጣም ደስ አይልም? ከአንድ ሰው ጋር እኮ መከራከር እንፈራለን እኛ። ለአንድ አለቃ ፊት መጸለይ እንፈራለን እኮ። ፐብሊክ ቦታ እኮ ጸለይን መብላት፣ ክርስትናችንን መግለጥ እኮ እንፈራለን አይደል? እሱ ተወራረደ ከነዛ ሁሉ ነቢይ ጋር። ያንን ሁሉ ነቢይ ግን እንደምታውቁት ምን አደረጋቸው? አረዳቸው። አሁን በዚህ ዘመን በቤተ ክርስቲያን የሰው ታሪኩ ቢነገር እኮ ጨካኝ ነው። አትፍረዱ ተብሏል ምናምን። አሁን ከወጣቶቹ የምሰማው እኔ ቃል ብዙ ይህንን እንዴ ዳዲ አትፍረዱ ተብሎ የለ እንዴ? በምንድን ነው አትፍረዱ የተባለ? በሞቲቭ ላይ ነው። ስራሽን እያጠፋሽ አትፍረዱማ። ይሄማ አሁን ቀይ መብራት እየጣፍክ ብትሄድና ፖሊሱ ሲይዝህ ሰር አትፍረዱ ይላል እግዚአብሔር ቃል ብትለው still will get punished። እና ይሄ ታላቅ ሰው ግን ደከመ ይላል። ደከመ። ትንሽ ላንብብላችሁ። ብዙዎቻችን ደክመን እናውቃለን። ደክመን ያነሳን ጌታ ነው። ነገም መታመኛችን ጌታ ነው። ግን ማሳሰቢያችን ሩጡ፣ በትዕግስት ሩጥ፣ አትዘናጋ፣ ነገ ደርስበታለሁ አትበል። ክርስትና የዕለት ዕለት ሩጫ ነው። ስለዚህ ሩጡ። ይሄ ሰው እንዲሆነ አንደኛ ነገሥት ምዕራፍ 19 ነው የማነብላችሁ። አካብም ኤልያስ ይህንን ሁሉ እንዳደረገ ነቢያትን ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከነዚህ እንዳንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝ፣ ይህን ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች ይላል። ኤልያስም ፈርቶ ተነሳ። ታላቁ ነቢይ
ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዛ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። ሽሽት ላይ ነው እንግዲህ። አሁን መጥቶም ከክትክታው ዛፍ በታች ተቀመጠና እንዲህ አለ፣ ስሙ፣ ይበቃኛል። አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ደከመው፣ በቃ ለመነ። ሩጫ ሳይጨርሱ ውሰደኛል። እግዚአብሔር ሩጫ ሳትጨርሱ ስለማይወስዳችሁ ስሙ ይባረክ። ስለማይወስደን እንጂ እኮ በራሳችን ብዙ ተስፋ የምንቆርጥበት አለ። ህይወት አደገኛ ምዕራፍ የደረሳችሁ ሲመስላችሁ በቃ ይሄ ነገር አለቀልኝ ስትሉ ጸጋው ያቆማል። እኛ የዛ ሕያው ምልክቶች ነን። እና መጣ መልአክ በሌሊት መጣና እንደዚህ ያለው ይላል፣ ተጋድሞ አንቀላፋ፣ እነሆ መልአክ ዳሰሰውና ተነስተ ብላ። ሲመለከትም በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በእላም ጠጣም፣ ተመልሶ ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው ይላል። ሩቅ ነው የምትሄደው፣ ተነስተ ብላ። መንገዳችን ሩቅ ነው፣ ግን ካልበላን አንወጣም። በተለይ የእግዚአብሔርን ቃል ካልበላን አንወጣም። የእግዚአብሔር ቃል ቻርጅ እያደረገን መንገዳችንን እንድንጨርስ የሚያስችል ጉልበት የሚሰጠን የጸጋው ዋና መገለጫ ያ ነውና፣ ግን ሩቅ ነው። ተነስቶም በላ ጠጣ። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። አቅምና ጉልበት አግኝቶ ተነሳ፣ እንደገና ሩጫ ጀመረ። ዛሬ በእናንተ ህይወት የደከማችሁበት ነገር ካለ መልካሙን ገድል መጋደል። አንዱ መልካሙ ገድል ለምሳሌ ጾም ጸሎት ነው። በጾም ጸሎት ጊዜ ዋናው ጠላት ይውላችሁ፣ ዋናው እኔን ጠላት አሳዶኛ ያቀም ምትሉ ቢሆንና ማትጾሙ ከሆነ ለምን ያሳድዳችኋል እንዴ? ተመሳስለ ከኖርክ ለምን ትሳደዳል? አንድ ሰው ብርድ እንዳይመታው በጣም ደራርቦ ሲሄድ ብርድ ወደሱ ነው የሚመጣውና አረ ያው ራቁታቸውን ያሉ አሉ እነሱን አትመታቸውም ሲባላል የት ሄዱብኛል ማለት። ክርስትና እኮ ፋይት ካደረግከው ነው እንጂ ጠላት እኮ ያውቃል። በጣም ስትራቴጂስት እኮ ነው። ታውቃላችሁ አይደል? 24 ሰዓት ነው የሚዋጋው። ጌታ እነ ጴጥሮስን ያላቸውን አታስታውሱም? ሊጸልዩ ይዟቸው ወደ ተራራ ወጣ። እነሱ ግን በዛ ምን አደረጉ? ደስ ይላል በዚህ መሆን ብለው ሸለብ አረጋቸው። መጣ፣ ቀሰቀሳቸው። ተነስ ልትተጉ ለአንድ ሰዓት እንኳን ደስ አይልም ጌታ? ለአንድ ሰዓት እንኳን ሲል ለ5 ደቂቃ እንኳን ነው የሚመስለው። አሁን ለ5 ቀን ጾም ጸሎት ምናምን ጌታ እኮ የሚለው እንዴት ለ5 ቀን ጾም ጸሎት ነው የሚለው? ከዛ ሁለተኛ መጥቶ ሲያገኛቸው ተኝተዋል። ሶስተኛ መጥቶ ሲያገኛቸው ተኝተዋል። አንድ ቁልፍ ነገር አላቸው። ያኔ ስምዖን ስምዖን ሆይ አለ፣ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። እንደሚጸልይ ታውቃላችሁ? ሰይጣን ረጋሚዎች ከተማ እንደሚዞሩ ታውቃላችሁ? ሰይጣን እንደሚጸልይ ታውቃላችሁ? እንደሚለምን ድግመት። ኢዮብንም እንኳን ልቀቅልኝ አለው እኮ እግዚአብሔር፣ እባክህ ፍቀድልኝ ላበጥረው እኮ። እግዚአብሔር አይክድም ስላለፈቀደለት። ስላልተፈቀደለት ነው እንጂ እኮ በእኛ ላይ የሚለመነው ልመና ቀላል እንዳይመስልህ። ላባ በያዕቆብ ላይ ብዙ ነገር እኮ ሊያደርግ ሞከረ። በሌሊት እግዚአብሔር ግን ገሰጸኝ አለ እና እንዲህ ያለው ጌታ ኢየሱስ ክርስቶስ፣ ስምዖን ስምዖን ሰይጣን ሊያበጥርህ ስንት ጊዜ ለመን፣ እኔ ግን እምነትህ እንዳይጠፋ ስላንተ ማለድኩ። ሰይጣን የሚያበጥረው እምነታችንን ሊያጠፋ ነው። ባይ ዘ ዌይ ሀብታችሁን አይነካም። ለመጀመሪያው ጊዜ እምነትን ካጠፋ በኋላ ነው ወደ ሀብት የሚመጣው። የመጀመሪያው ነገር እምነትህ ነው። የመጀመሪያው ነገር የጾም ጸሎት ህይወትህ ነው። የመጀመሪያው ነገር ከእግዚአብሔር ጋር ያለ የአገልግሎት ህይወት ነው። የመጀመሪያው ነገር መልካሙን ገድል መጋደልህ ነው። ስለ ትውልድ መጋደል ያንን ነው የሚያነሳው። ቀስ እያለ ያነሳና ዋናው ከእግዚአብሔር ጋር ያለህን ካነሳ በኋላ ወደ ሌላው ይመጣል። ትረስት ነው። ሌላ መታመኛ ወደምትለው ነገር ይመጣል። ያኔ ግን ጠባቂ የለም። እና ጌታ እንደዚህ ያለው ጴጥሮስን፣ እኔ እምነት እንዳይጠፋ ስላንተ ማለድኩ ይላል። አሁንም ሂድና ወደ ወንድሞች ምን በላሉ? አጽናቸው አለ።
እነሱም ደክመዋል። እነሱንም ሂድና አጽናቸው። ወደ ተራራ የወጣው እንቅልፍ ካለው ሌላው እንዴት እንደሚሆን አስብ። ስለዚህ መልካሙን ገድል መጋደል የኛ የእግዚአብሔር ጥሪ ነው። ግን በፈረሰው ቅጥር ባትቆሙስ? የእግዚአብሔር ቃል ብዙ ስለ እግዚአብሔር አዝናችሁ ታውቃላችሁ? እኔ ብዙ ማዝንበት ጊዜዎች አሉ። በራሴም ጥፋት ስለ እግዚአብሔር አዝኛ አውቃለሁ። አንድ እንትና ፓስተር ሄኔ እንዳለው ማለት ነው። አንዷ አለ ዲፕሎም ይዛ ስራ ተወዳደረች። የዲፕሎም ተምራ ብትል ስራ አጣቻለ። ብዙ ተወዳድራ አጣቻለ። እና ከዛ የገባች በቃ እግዚአብሔር ታዘብኩ፣ አስተምረኝ ምን ብለ ይሄንን ሁሉ ስራ መልክቼ ትለዋለች። ከዛ መጨረሻ ላይ ግን አንድ ትልቅ ስራ የማይመጥናት ነው። ዝም ብዬ ልወዳደር ብላ ተወዳደረች፣ አሸንፋ ተቀጠረች። እና ቤት መጣ እግዚአብሔር የታዘብከኝ አለች አሉ። ማለት በቃ እሷ ያጉረመረመችውን ጌታ እንዲያረከኝ አለችውን ጌታ ግን አስደነቃትና ለእግዚአብሔር ብዙ አዝኛ አውቃለሁ። በታሪኩም በባይብል ታሪክም በራስ የሚሆን አንዱ ግን ነው በፈረሰው ቅጥር የሚቆምልኝ አጣሁ። ስለዚህ ክንዴ መድኃኒት አመጣች። እግዚአብሔር በእናንተ መዋጋት ይፈልጋል። ትውልድን የምታስጥሉበት ሰይፍ እንድትይዙ ይፈልጋል። የሚንበለበሉ ሰይፎች፣ የቃሉን ሰይፎች እንድትይዙ፣ የእግዚአብሔርን ዕቃ ጦር በሙሉ እንድትለብሱ እግዚአብሔር ይፈልጋል። ይሄ አቨሬጅ ክርስትና የእግዚአብሔር ሐሳብ አይደለም። ሃይማኖት መጥቶ መሄድ የእግዚአብሔር ሐሳብ አይደለም። በደንብ ገብቶ መሃል ገብቶ የእግዚአብሔርን ሐሳብ መልካሙን ገድል መጋደል የእግዚአብሔር ሐሳብ። ስለዚህ ወገኖቼ መልካሙን ገድል ተጋደሉ፣ ሩጫችሁን ጨርሱ፣ እምነታችሁን ጠብቁ። አባቶቻችን በዚህ መንገድ እግዚአብሔርን አክብረውት አልፈዋልና እንዲህ ካደረጋችሁ የመጨረሻው ቀን ሲመጣ እንደ ሕዝቅያስ እባክህ 15 ዓመት ጨምርልኝ፣ እባክህ ይሄንን አድርግልኝ አትሉም። ልክ እንደ ጳውሎስ አያችሁ፣ ነገስታት ሊያስፈራሯቸው ያልቻሉት ለዚህ ነው። እንገላሃለን ሲሉ የሚሉት የነበረው ምንድን ነው? ስጋና ደምን መግደል የሚቻላቸውን አትፍሩ፣ ይልቁን ነፍስንም ገሎ በሲኦል የሚያጠፋትን እርሱን ፍሩ። ለምን? በዋናው ዘመን በክርስትናው ዘመን የእግዚአብሔርን መልካም ገድል ስለተጋደሉ ማለት ነው። ወገኖች እያጠቃለልኩ ነው። ሩጫ ጀምረናል፣ እግዚአብሔር ይመስገን። ሩጫ መጨረስ ግን ዋናው ነገር ነው። ሩጫ ደግሞ ዝም ብሎ መጨረስም ይቻላል። አሁን የጤና ቡድን ኢትዮጵያ ኃይሌ ገብረስላሴ ማራቶን ሲደረግ ብዙ ጓደኞቼ ይሮጣል። የሚደርሱት ግን ከ3 ሰዓት በኋላ ምናምን ሀያላኑ ከገቡ በኋላ። እንደዛ መሮጥ ይቻላል ማለት በቃ እንዴ ጌታ ሆይ በቸርች እኮ መላለስ ነበረ። እንደዛ አይነት መጨረስ እንደዛ አይነት አይደለም የሚፈልገው ጌታ። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ እምነቴን ጠብቄያለሁ። እነዚህ 3ቱ ጥሪያችን ናቸው። ሁሌ እያሰብን መልካሙን ገድል ልንጋደል ይገባናል። የአሳዳጊነት አደራ አለባችሁ። መልካሙን ገድል ተጋደሉ፣ እጅ አትስጡ። never give up። እግዚአብሔር በልጆቻችን የተናገረውን እስኪፈጽም ድረስ ወደ ኋላ አትበሉ። በኑሮ ግብግብ አለ፣ የኢኮኖሚ የፋይናንስ ግብግብ አለ። እጅ አትስጡ፣ መልካሙን ገድል ተጋደሉ። በእምነት እስከ መጨረሻው በፊቱ ጽኑ። እምነትን የሚያዛባ እምነትን የሚፈትን ነገር አለ። እስከ መጨረሻው እምነታችሁን ጠብቁ። አባቶቻችን እምነታቸውን ጠብቀዋል። እንነሳለን ሁላችንም። ኢያሱ በጣም በዚህ ውስጥ ትልቁ ምሳሌ ነው። ይገርመኛል ስለ ኢያሱ፣ ምክንያቱም ሙሴ በእግዚአብሔር ፊት ታላቅ ገድል የተጋደለ ሰው ነው። ግን ኢያሱን ሲመክረው በጣም ደጋግሞ የሚመክረው ይሄንን ጽና፣ አይዞህ፣ በርታ፣ ወደ ቀኝም ወደ ግራም አትበል። አያችሁ፣ ሩጫ አንዱ የሚጠይቀው ነገር እዚህም ላይ ቅድም እንዳነበብነው ዕብራውያን ላይ ትኩር ብላችሁ ይላል። የእምነታችሁን ጀማሪ። አንዳንድ ሰዎች በአገልጋይ ምክንያት ከእግዚአብሔር ቤት ቀርቻለሁ፣ ከዚህ በኋላ ማን ነው የእምነትህ መጀመሪያ? ሰው ካየህ ዘንበል ትላለህ፣ ሰው ካየህ ለብ ትላለህ። አይቀርም እሱ ለብ ሲል ካየህ። የእምነትህ ጀማሪና ፈጻሚ ኢየሱስን ትኩር ብላችሁ ፎከስ ኦን ጂሰስ ማለት ነው። ክርስትና when you focus on Jesus መንገድ ላይ ሊያወጣ የሚፈልግ አያወጣህም። መጀመሪያም እሱን አልተከተልክም።
ለዚህ ነው አሁን በመንግስተ ሰማያት እኮ አስገራሚ ቦታ የሚሆነው መንግስተ ሰማያት ከፓስተሩ እጥፍ አክሊል የሚቀበሉ ሰዎች አሉ። ማንንም አያውቃቸው ክርስቶስን ተማምነው በክርስቶስ መንገድ የጀመሩ ስለ ትውልድ የሚዋጉ ማንንም አያውቃቸው ሰዎች። ለምን? አይኖቻቸው ኢየሱስ ላይ ስለሆኑ ማለት ነው። ስለዚህ ጳውሎስ ሙሴ ኢያሱን የሚመክረው ይሄን ነው። ወደ ቀኝም ወደ ግራም እንዳትል። ጊዜው ይለዋወጣል፣ ሰዎች ይለዋወጣሉ፣ የቤተ ክርስቲያን ሁኔታ ይለዋወጣል። አንተ ግን እንዳትለዋወጥ እምነትህን ጌታህን ትኩር ብለህ ተመልክተህ መንገድህን በድል ጨርስ እንዲህ ይለዋል። ጥቂቱን ባነብላችሁ ዘዳግምም ላይ ይሄንን ነው የሚለው ሙሴ። ዘዳግም ነው ላስት ዊክ የተነጋገርነው አይደል? ልጆችን በማሳደግ ጽኑ ተብለን ነበር። አሁን ደግሞ መንገድ በመጨረስ መልካሙን በመጋደል ጽኑ። እግዚአብሔር ከኛ የሚፈልጋቸው ነገሮች ነው። ኢያሱ እንደዚህ ይለዋል ሙሴ ነው እንዴ ለአባቶቻችሁ ሰጣቸዋለሁ ብዬ የማልኩላችሁ ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ለልጆች ይሰጣለሁ ብዬ ቃል የገባሁልህን ታወርሳቸዋልና ጽና በሉት። ጎናቸው ያለው በልጆች ላይ የእግዚአብሔር በረከትና ምህረት አለ። ዛሬ ያሉበትን አይደለም ነው። ጽና፣ አይዞህ። ቁጥር 7 ላይ ደግሞ እንዲለዋል ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሁሉ ጠብቅ አድርገውም፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የጋሪ ፈረስ እንዲህ ነው። አይታችሁ እንደው በዚህና በዚህ ይታሰርለታል። ጋሪ የሚያዩ ይሄን ብቻ ነው። ወደ ጎን የሚያስጎመጅ ነገር ባየ ቁጥር እንዲህ ያለው ሳር እንኳን ባይ እንትን ያለው ፎከስ እና አንተም ወደ ቀኝም ወደ ግራም አትበል፣ በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? እዚህ ውስጥ ምን ታያላችሁ? ተደጋጋሚ ቃላት አይዞህ። ለሯጭ ሰዎች ለዚህ ነው አይታችኋል። ማራቶን አሰልጣኞቹን አይታችኋል። በመኪና ሲከተሏቸው መንገድ ዳር ቆመው አይዞህ እኮ ነው የሚሏቸው፣ ሌላ አይደለም። አይዞህ። ውሃ ያቀብሏቸዋል። አይዞህ። ዛሬ ጌታ ውሃ ያቀብላችሁ፣ መንገድ የሚያስጨርስ ዛሬ እግዚአብሔር አይዞህ ይበላችሁ። የተጀመረውን በክብር የሚያስጨርስ እንዲህ በአቨሬጅ የሚያስጨርስ አይደለም፣ ደምቃችሁ የሚያስጨርስ ከጅማሬያችሁ ፍጻሜያችሁን ታላቅ የሚያደርግ አጨራረስ እንዲያደርግ ይሄ የኔም የራሴ ጸሎት ነው። እግዚአብሔር በክብር ለማስጨረስ ነው ያስጀመረ። አይዞህ የሚል በመንገድ ላይ ስትደግሙ ቀኙ የምትደግፋችሁ አባቶቻችን እንደዚህ ነው ያደረጉ። ግደለኝ የሚል ታላቅ ሰው ኤልያስ ስለ ዲፕሬሽን ፋሚሊ ካውንስሊንግ ላይ ስትማሩ የሚያስተምራችሁ ዲፕሬሽን ማክስ ከፍተኛ ደረጃ ደርሶ ነበር ነው የሚባል። ግደለኝ እስከ ማለት ስሙ ምንም ይሁን እግዚአብሔር በአንድ ህልም ግን ከዲፕሬሽን ነፃ አወጣው። ምን ብሎ? አይዞህ። ዛሬ እግዚአብሔር አይዞህ ይልሃል። መንገድ በምትጨርስበት ጉልበት እግዚአብሔር ይገናኝ። አያችሁ፣ ጉልበት ኃይል አለ። በመከራ ቀን ጉልበት ኃይል አለ። መንገድ ያሰለቻል፣ መንገድ ያደክማል፣ መንገድ ከማይሆን ፕራዮሪቲ ጋር ያጋጫል፣ በማይሆን ፕራዮሪቲ ያኖረናል። ግን በመንገድ ላይ አተኩሮትህ ታስታውሳላችሁ የዮሴፍን ወንድሞች ዮሴፍን ገንዘብ ምግብ ለማምጣት ወደ ግብጽ ሲሄዱ ታስታውሳላችሁ። ያዕቆብ ያላቸውን እንግዲህ አደራ በመንገድ ላይ እንዳትጣሉ አላቸው። መንገድ ከባድ ነገር ነው። ሩጫ ከባድ ነገር ነው። ሲያዝል ታደናቅፋለህ፣ ትደናቀፋለህ። ሩጫም ላይ ብዙ ታያላችሁ አይደል? ሰው በሰው ተመታቶ ይወድቃል። ደስ የሚሉኝ ሯጮቹ ተነስተው ሲጣሉ አታዩ ማለት ተነስተው ነው የሚሮጡት። ምክንያቱም ሰዓት አለ፣ ለመጣላትም ጊዜ አለ። በክርስትና ግን አሁን እርስ በርስ ቶሎ ነው የምትጣላ። መጣላቱን ተውና ሩጫውን ቀጥል ነው እግዚአብሔር። ለምን? በእግዚአብሔር ሐሳብ ያቺ ፍጻሜ አለች፣ ግን ክርህን በተሻለ ሰዓት እንድትበጥሳት እግዚአብሔር ይፈልጋል። ስለዚህ ጠላት ይሁን፣ ስጋ ይሁን፣ በሽታ ይሁን፣ ህመም ይሁን፣ የልጆች ጫና ይሁን፣ ፋይናንስ ጫና ይሁን፣ በተለያየ መንገድ የሚዋጋንን ሁሉ የሚዋጋ እግዚአብሔር ካንተ ጋር አለ። አንተ መልካሙን ገድል ተጋደል፣ እነሆ በእግዚአብሔር ፊት ቁም አለ እኮ። ጠላትን አውጥቶ ይበትናቸዋል። እግዚአብሔር ፊት መልካሙን ገድል የምንዋጋበት ኃይል በጌታ በኢየሱስ ስም ይለቀቅልናል።